ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ሀይሚና ብሩኬ ገና ታምር ያሳዩናል ስላችሁ ውዶቼ፣ ገና ታምሮ እንደቀጠለ ነው። በዚህ እንኳን የሚያቆም አይመስለኝም። ምክንያቱም ሀይሚ እኔ ከዚህ በኋላ ከብሩኬ ምንም ነገር አልፈልግም፣ በቃ ተለያይቻለሁ፣ ህይወቴን ልኖርበት ምናምን ብላ ትሄድና ማለት ነው። ከዛ መለስ ብላ ደግሞ እኔና ብሩኬ ገና ያልዘጋነው ፋይል አለቅ አረ ሀይሚ በህግ አምላክ ተይ ተይ፣ ሀይሚ ተይ። የድሮ ሀይሚ አለማየውን መልሽልን በፈጠረሽ እንዲያው ከቻልሽ እና ውዶች። እንግዲህ ያው ሀይሚ ዛሬ አይታችኋታል። ስጦታ ለቀምቀም አድርጋ ይዛ ነው የመጣችው ማለት ነው። ትናንትና አይፎን መልሳ ልትመልስ መታ ነበረ። ዛሬ ደግሞ ቀሚሶቹን ወርቆቹን ምናምን ይዛ መታለች። በዚህ አጋጣሚ እሷም ለብሩኬ ስጦታ እንደሰጠችው አትዘንጉ። ግን ብሩኬም ስጦታውን ይዞ አልመጣም አይደለ? እንደ ሰው አከብሮ አስቀምጦታል። ሀይሚ ግን ይህን አላደረግሽም እና በነገራችን ላይ ይህን በማድረግሽ አንቺ ራስሽ ነው የተገመትሽው። እውነት ለመናገር እና አንዳንዴ እኛ በምንሰራቸው ስራዎች እራሳችን መልሰን እንወድቃለን። እና አሁን እንደዚህ ስል ምክንያት አላት፣ ምክንያት ሳይኖራት እኮ እንደዚህ አታደርግም ምናምን ልትሉኝ ትችላላችሁ። ምክንያቱን ልትነግሩኝ አትሞክሩ። ምክንያቱም አውቀዋለሁ ለምን እንደዚህ እንደሆነች፣ ለምን እንደዚህ ስሜታዊ ሆና እንደመጣች። በነገራችን ላይ ቅድም እኮ ነገርኳችሁ፣ የሰው አንደበት ተጽዕኖ ያመጣል። ሀይሚ ላይ አሁን በደንብ ነው ተጽዕኖ የፈጠረባት እና ቅድም ኮሚኒቲ ላይ ለጥፌ ስራ ነው እህቴ ብላችሁኝ ነበረ እና እንግዲህ ስራ ለምትሉ ለእናንተ እሺ ችግር የለውም፣ እናንተ እንዳሰባችሁት መሆን ይችላል። ነገር ግን ከሀይሚና ብሩኬ ላይ አሁን ላይ ስራ የሚባል ነገር የለም። ምናልባት ዳኒና ሀይሚ ስራ ሊሆን ይችላል፣ ብሩኬና ሀይሚ ግን ስራ አይደለም። እንደኔ እምነት እንደናንተ እንዳመናችሁት ይሁን። እንግዲህ አንድ ነገር ማመን ያለባችሁ ደግሞ ስራ ቢሆን ኑሮ ከዚህ ጋር ቤተሰብ አይገባም ነበር። ሀይሚ በንዴትም ቢሆን ቤተሰብን እያስገባች ነው ያለ አሁን ላይ ማለት ነው። ስትናገር የነበራቸው ነገሮች እኔ የተቸገረ ቤተሰብ የለኝም ማለት ዘሎ ከቤተሰብ መሄድ አያስፈልግም። ስለዚህ ይሄ ስራ ነው ብዬ አላስብም። ሪሊ የሆነ ጸብ ተነስቷል ከሀይሚና ከብሩኬ መካከል። ፈጣሪ ያብርደው፣ እኛም እንረፍ እነሱም ይረፉ። እና ውዶችዬ እንግዲህ ላይቭ ላይ ቁጭ ብለው የተወሰኑ ሰዎች ስጦታ መልስ ስላሏት አጅሬት ለቀምቀም አድርጋ፣ ያው በውስጥም እንግዲህ ብዙ ነገር እያሏት ሊሆን ይችላል አይታወቅም። ነገር ግን ሀይሚን አሁን እኔ መናገር እፈልጋለሁ፣ እነዚህ ስጦታ መልሽ ምናምን የሚሉትን አይደለም። ለምን መሰላችሁ? እንደነዚህ አይነት ሰዎችን ብትናገሯቸው መስሚያቸው ጥጥ ነው። ሲጀመር ከዚህ በፊት ፎቶ የሚዘቀዝቁ ሰዎችን ለምንድን ነው ቤተሰብ የላችሁም ወይ እናት አባት የላችሁም ወይ ብለን ስንናገር ማንም አይሰማም። ጭራሹን ይብስባቸዋል አይደለ? እነዚህም ተመሳሳይ ስለሆኑ ማለት ነው። እና ስጦታ መልሱ የምትሉ ሰዎች ግን የስራችሁን ይስጣችሁ፣ የምር ልቦና ይስጣችሁ ነው ማለት የምፈልግ። እናንተ ሰጥታችኋት እናንተ ልካችሁላት ከሆነ መልሽ ማለት መብታችሁ ነው። ነገር ግን ብሩኬ በገዛው ስጦታ እንዴ እናንተ አላወጣችሁበት፣ ብትመልስለት ባትመልስለት እናንተ ምን አገባችሁ? ምን ቸገራችሁ እንዴ? ወርቅ አልማዝስ ቢያለብሳት ስለ ስጦታውን እዚህ ጋር ምን ያስወራችኋል? ሆኖም ግን ሀይሚን መናገር የምፈልገው ዛሬ ማለት ነው፣ አሁን ስህተቱ የእሷ ነው። በነገራችን ላይ እንዴት በሰው ወሬ በዚህን ያክል ተጽዕኖ ያድርብሻል? የሰው ወሬ እንዴት ይህን ያክል ሊጎዳሽ ይችላል? ሀይሚ በጣም በሰው ወሬ እንደተጎዳሽ ነው የሚያሳየው። እና ህይወትሽን ከዚህ ጋር የምትኖሪው አንቺ ነሽ፣ ማንም ሊኖርልሽ አይችልም። የፈለገ ሰው ተነስቶ ይሄን አድርጊ ስላለሽ አንቺ ሰው እንደፈለገው መሆን የለብሽም። አንቺ እንደፈለግሽ ነው መሆን ያለብሽ እንጂ እነሱ ስላሉሽ ብቻ ልቅምቅም አድርገሽ ስጦታ ምተሽ ለብሩኬ መስጠት ማለት ምን ይሉታል? ይሄ በጣም ስህተት እኮ ነው ሀይሚ። እንደገና ደግሞ ተረዷት የምትሉ ሰዎች ልንገራችሁ፣ እኔ ሀይሚን ሳልረዳት ቀርቼ አይደለም። በእርግጥ እኮ በየተለያየ ቦታ የሰው አንደበት ሲሰነዘርባችሁ ያናድዳል። ግን ታዲያ ብሩኬ ምን አደረገ? ብሩኬ ልክ መውጫ ነው ወይ ከዚህ ጋር እንዴ? አሁን እኮ ሀይሚ እውነት አላት፣ በቃ የመለሰችበት ምክንያት አላት ብዬ እንዳስብ አንድ ምክንያት የለም። ብሩኬ በአንደበቱ ስጦታዬን ሁሉ መልሽ፣ የሰጠውሽን አንድም ሳታስቀሪልኝ መልሽልኝ እፈልገዋለሁ ኑሮ ሀይሚ ልቅምቅም አድርጋ መመለሷ 100% ልክ ነው ብዬ እንዴ ብሩኬ እንዴት እንደዚህ ትላለ? የተሰጠ ስጦታ ይመለሳል ወይም ብዬ ብሩኬን እናገር ነበር። ግን ምክንያት የለም። ብሩኬ አንድ ነገር አልተናገረም። ይኸው ወረወረው እኮ ስትሆን እና ማንም ባለሽ አትንቀሳቀሽ፣ ሰው ስላለሽ ህይወትሽን ሰው ሊመራልሽ አይችልም። ሀይሚ በቃ ወደ ራስሽ ተመለሽ። አሁን ተረዷት ሳይሆን ሁላችንም ተረባርበን ወደ ድሮዋ ወደ ሃይማኖት ታደሰ ነው ወደ ሃይማኖት አለማየሁ እንድትመለስ ነው የምንፈልገው ማለት ነው። ከዚህ ጋር ደግሞ ማናችሁም እየመጣችሁ ዩቲዩበሮች ሀይሚ እኮ የዋህ ነች ልቧ እንደዚህ ነው አትበሉን። የሀይሚን ልብ ከእናንተ በላይ እኛ እናውቀዋለን፣ ምን አይነት ልጅ እንደነበረች። ግን አሁን ላይ ያለውን ነው ማስተካከል የምንፈልገው እኛ እና ደግሞ ማለት ነው። እሺ አሁን ስጦታውን መለሽለት ሀይሚ ምናምን፣ ከዛ በኋላ መዳረቁ ለምን አስፈለገ? እንደዛ ነው እኮ ሀይሚዬ ማለት ነው። ይቅርታ ማለት ይሄ እንትን ፈልገሽ መታረቅ ፈልገሽ ነው። መታረቅ ፈልገሽ ከሆነ እኮ ምን ችግር አለ? ብሩኬ እኮ ያንቺ ነው አይደል?
ብሩኬ በጣም የዋህ ልብ እንዳለው እናውቃለን። ይቅርታ ልብ እንዳለው እናውቃለን። አላቅም እንግዲህ የሚናገራቸው ነገሮች ተስፋ አስቆራጭ ናቸው። ግን ምናልባት ጭላንጭል ተስፋ ካለ ፍቅራቸው ወደ ድሮ ይመለሳል ብዬ ተስፋ አደርጋለሁ። ይሄ የልከኝነት ነው። በቃ ስልኩን ለምን አላነሳልኝ? ለምን ይዘጋብኛል? ሌላኛው ደግሞ ከዳኒ ጋር እንደዛ የተሰራው ቪዲዮ ላይ ብሩኬ ምንም ነገር ስላልጠየቃት ተናዳለች። ውዶቼ ብሩኬ መጠየቅ ነበረበት ማለት ነው። እሷን ምን ብሎ የጠይቅሽ? እኔ እኮ ተናግሬያለሁኝ። ሀይሚ ከዚህ በኋላ አንቺ የምታደርጊው ነገር ለብሩኬ ግድ አይሰጠውም። ተይ፣ ወደ ራስሽ ተመለሽ። ይሄ ኩርንችት አይጠቅምሽም፣ አንቺን እያዋረደሽ ነው ያለው ብዬ ተናግሬያለሁ እኮ። ሲቀጥል ደግሞ ስልክ እንዳትደውልልኝ በቃ አልፈልግም አስጠልተኛል ያልሽው አንቺ ነሽ አይደል እንዴ? ስለዚህ አሁን ስልኩን ሳያነሳ ሲቀር ምን ያናድሻል? ምንም የሚያናድድ ነገር እኮ የለም። በቃ አሁን ተለያዩ። ተለያዩ ስላችሁ እኮ እስከ መጨረሻው ሳይሆን ነገሩን ጋፕ አድርጉት። በቃ እንደዚህ ሆናችሁ ልትስማሙ አትችሉም። አራባ ሆይ እማ ሆይ የት ሄዱ? የምሬን ነው። ትልቅ ሰው ምን አለበት ቢገባ። ካልሆነ ግን ብሩኬ ተነስተው ወደ ቡታጅራ ሄድና ነገሩን አብርደው ከዛ በኋላ ስትነፋፈቁ ተገናኙ ብለን ተናገረን። እናንተ እንደሆነ አትሰሙ እንዴ? በቃ ለተወሰነ ጊዜ ባትተያዩ መልካም ነው። ቤተሰብ ምን ይመስላችኋል? እኔ ሀሳቤን የምትደግፉ እንዳላችሁ ተስፋ አደርጋለሁ። ከዚህ በኋላ ሀይሚና ብሩኬ ለተወሰነ ጊዜ መታየት የለባችሁም ብዬ አስባለሁ። ምክንያቱም በተገናኙ ቁጥር የሆነ በቃ አግባብ የሌለው ነገር እየተነጋገሩ ነው ማለት ነው። እና ብሩኬ አሁን በጣም በጣም ነው የታገሰው። አሁን ሌላ ይሄ የማይረባ ወንድ ቢሆን ማለት ነው ሀይሚን በጥፊ ነበር ይመታት ነበር። ግን ታውቃላችሁ በቃ ትዕግስቱ ከዚህ ጋር ደርሶ እየተቆጣጠረው ነበር፣ እንደዚህ እየያዛት ሁላ ማለት ነው። ግን መምታት አይችልም። እሷን ሲጀመር እንኳን እሷን አይደለም የማንንም ሴት እንኳን እንድትነካ የማይፈልግ ልጅ ነው። እና ግን ይሄን ያክል ደግሞ ልጁን መፈታተን አያስፈልግም። ሀይሚ ምን ልትሆን ነው? ምን ልታመጣ ነው? ወንድ እኮ ነው። አሁን በጥፊ ልጅሽ ምን ልትሆኝ ነው ሀይሚ? አይኑ እንደማይመታሽ እናውቃለን። እንደው ነገሩን ነው እኮ የምለው እኔ። ፍፄ ራሱ ዝም ብሎ ደንግጦ ያያል ማለት የተለየ ባህሪ ስለሆነበት ማለት ነው። እና ከዚህ በፊት እንደዚህ አይነት ባህሪ ስለሌላት አሁን አዲስ ሆኖበታል። እሱ ራሱ ዝም ብሎ ተገርሞ እያየ ነበረ። እና ሀይሚ እኔ ከአንተ መለየት እፈልጋለሁ ብለሻል አይደለ? በቃ ብሩኬ እሺ ትቼሻለሁ ብሏል። ከዚህ በኋላ እኔ እንጃ አላቅም። የምሬን ነው ማለት እስከ ዛሬ ደግሞ የሆነ ስጦታን መልሼልሃለሁ አይደለ? ከዚህ በኋላ እንደፈለግ ሆናለሁ ብለሻል ሀይሚ። ስትሄጂ ራስሽን እየጠበቅሽ መሆን አለበት። ከዚህ በኋላ የምታደርጊው ነገር ብሩኬን ግድ አይሰጠውም። ብሩኬን አናድዳለሁ ብለሽ አንቺ የሆነ ቦታ ላይ እንዳትገኝ በፈጠረሽ አምላክ። በተለይ ከዚህ ኩርንችት ከሆነ ሰውዬ ጋር ብትርቂ። ጉድሽን አልሰማሽ ገቢ አልወጣሽ ነው የሚባለው። ምን ሲል እንደዋለልሽ አልሰማሽም። ሀይሚ በህይወቴ ማጣት የማልፈልጋት ሴት ናት፣ እኔ ሀይሚን በጣም ነው ማፈቅራት እያለን ያለና ከዚህ ጋር ያለውን ችግር መጀመሪያ ፍቺ ሀይሚ ማለት ነው። እና ጥሩ አይደለም። ታይ ብሩኬን አናድዳለሁ ብለሽ እልክ እንዳትጋቢ። እልክ በፍጹም ወደ ራስሽ ሊመልስሽ አይችልም። ወይኔ ምን ይሻላል በእናታችሁ። የሆነ እንዴት ነው አሁን ይመስለኛል በዙሪያው አንድ ሰው የለም። በቃ ማሂም ራሱ እናቷን በቃ ጓደኞች ተበጣብጠዋል ብላ ቀርታ፣ ግን እኔ ከሀይሚ ጋር አንድ ቀን አይቻት አላውቅም። እና ይገርማል። ሰው ነው የሚያስፈልገው አሁን ለሀይሚና ለብሩኬ። እና ሀይሚ በቃ የሆነ አትገናኙ፣ ሀይሚን ብሩኬም አትገናኙ። ብሩኬ ደግሞ አይዞ ይሄኔ ምስኪን፣ እኔ እኮ አሁን አንጀቴን በለኝ። ምን ይሻላል?